ድር በክፍል 35 ቤሊ ማስታወት ጀምራ እንግዲህ ወደ ፎቅ ሄዳ ነበር ወደ ኑሐሚን ክፍል እና ስትወጣ ልክ ጄሪ ከደረጃ ስትገፈትራት ያለውን አስታውሳ ድጋሜ ከደረጃ ላይ ወድቃ ነበር ማለት ነው። ከወደቀችበት ስትነሳ እንግዲህ ማስታወስ ትችላለች። ከዛ በፊት ሲጣሉ ከጄሪ ጋር በአምነን ምክንያት እንደተጣሉ እና ከደረጃ እንደገፈተረቻት አስታውሳለች ማለት ነው። ሁሉም ሰው በተሰበሰበበት ጄሪን እያየች ነበር። ጄሪ ደግሞ ወይኔ ጉዲ ምን ሆናለች ልጅ አስታወሰች እንደ እያለች በውስጧ እየተንቀጠቀጠች ነበር ማለት ነው። ጄሪም ቤሊን እንግዲህ አስታውሳለች እና ዛህራ እባክሽን ወደ ክፍሌ ውሰጂ በማለት እያለቀሰች ወደ ክፍሏ ሄዳ ለማንም አልተናገረችም ጄሪ እንዳገፈተረቻት ማለት ነው። ወይዘሮ ዛህራ እና ወይዘሮ ሲማ ደግሞ ስለ ቤሊን እና ጄሪ እያወሩ ነበር። ኩሽናው ነው አምነን እንዳጋጣሚ እንግዲህ እየመጣ ነበር እና እነሱ ደግሞ አላዩትም። ወይዘሮ ሲማ ቆይ ግን ቤሊን እና ጄሪ ምንድን ነው የሚያጣላ? ጄሪ ከዚህ በፊት ስለ ቤሊን ብዙ ነገር ነግራኛለች። በፍጹም ማለት የአምነን ልጅ እስከ ማስወረድ ድረስ እየደረሰችው ቤሊን ለምንድን ነው ብላ ወይዘሮ ዛራን ጥያቄ እየጠየቀቻት ነበረ። ወይዘሮ ዛራም አረ በፍጹም መቤቴ ተሳስተሻል፣ እንደሱ አታደርግም ቤሊን በጣም ስርዓት ያላት ልጅ ናት። እንደውም ከልጁ እናት ጋር እንዲቀራረብ ብላ ከእነሱ እየራቀች ነበረ። ግን ጄሪ በቤሊን በጣም ስለምትቀናባትኝ ብዙ ነገር አድርጋታለች። ከደረጃ የገፈተረቻት ራሱ እሷ ናትኝ። ከዚህ በፊትም ልብስ ሳትሰርቃት ልብሴን ሰርቃኛለች ብላላት አምነን ተናግራ ከቤት ልታስባረራት ነበረ፣ ግን አልተሳካላትም። ይህን ሁሉ ያልተናገረችው ቤሊን አምነን እንዳይናደድ ብላ ነው ብላ እንግዲህ ወይዘሮ ዛራ ለወይዘሮ ሜድ ማለት ሴማ እየነገረቻት ነበረ። እንዴት እንደዚህ ታደርጋለች? ቆይ ምን አይነት ጨካኝ ናትኝ? እኔ እኮ እንደውም ለቤሊ መጥፎ አመለካከት እንዲኖረኝ ብላ ነው ይህን ሁሉ ነገር የነገረችኝ። ግን ደግሞ ቤሊ እንደዚህ አይነት ሰው መስላኝ ነበር። በጣም ተሳስቻለሁ። ለአምነን ልጅ እንደዚህ አይነት ሴት አትገባውም፣ ጄሪ ለአምነን አትገባውም እያለች ስታወራ አምነን ደግሞ ምንድን ነው ያላችሁት ብሎ በጣም ተናዶ እንዴት እንደዚህ ታደርጋላችሁ? እኔ እኮ ልክ እንደ እናቴ ነው ማያችሁ ሁለታችሁንም። እናንተ ግን ነገሩን ከኔ ትደብቃላችሁ። ቆይ ለምንድን ነው ያልነገርሽኝ? እና ዛህራ አንቺስ ብትሆኚ? አምነን ልጅ እባክህ ተረጋጋ። ልጅ አትበይኝ። በፍጹም ይህን ነገር ከኔ መደበቅ አልነበረባችሁም። እንዴት እንደዚህ ታደርጉኛላችሁ? ከእኔ ጀርባ የሚደረገውን ነገር በሙሉ ለኔ ባለመምከር ነው እንዲህ የምጠቅሙኝ እያለ እንግዲህ በጣም እየተቆጣ ነበረ። ወይዘሮ ሲማም የኔ ልጅን የራሴ ያስተካክላለሁ ብዬ እኮ ነው ብትለው ሊሰማት አልቻለም። በጣም ተናዶ እንግዲህ ወደ ጄሪን የሄደው። አንቺ ግን ምን አይነት አረመኔ ሰው ነሽ? ምን ሆነ ነው አመን ስሜን አትጥሪኝ። በጣም ነበር የተናደደው ማለት ነው። ምን ሆነ ነው ምናምን ስትለው እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ያቺ ምስኪ ልጅ ምን አድርጋሽ ነው ከደረጃ የገፈተርሻትኝ? አምነን እባክህን ተረዳኝ። እኔ ምንም አስቤበት አይደለም፣ ድንገት ነው የገፈተርኳትኝ። ቆይ ለምንድን እንደዚህ ያደረግሽው? ምን ትጠቀሚያለሽ ከደረጃ በመገፍተርሽ? እሷን አንተን ስለምወድ ነው እንደዚህ ያደረግኩት። እኔን ስለምትወጂ በእኔ ስም ሰዎችን መጉረት አለብሽ? እና ቤሊ ምን አደረገችሽ? ከአንተ ጋር ሳያትኝ በጣም እቀናለሁ እና ለዛም ብዬ ነው ቤሊ እንደዚህ ያደረግኳትኝ። ብዙ ጊዜ ደግሞ ተፈታትናኛለች። ብዙ ጊዜ ከአንተ ጋር ነው ማያትኝ። ቢሆንም እንደዚህ ማድረግ አልነበረብሽም። ሲቀጥለኝ አንቺን ፈልጌሽ እና ወድጅሽ አይደለም ያገባሁሽ። ይሄን ደግሞ በደንብ አድርገሽ ታውቂያለሽ። እስካሁን ድረስ ዝም ያልኩት ለአንቺ ስሜት ተጠንቅቄ ነው እንጂ አንቺን ወድጅሽ እንዳልሆነ እያወቅሽ ለምንድን ነው ይህን ነገር ያደረግሽው ቢላትኝ፣ እሷም እንግዲህ ምንም መልስ የላትም። ሲጀመር ጄሪ ማለት ነው አምነን ወዳው አይደለም ያገባችው። ከመጀመሪያውም ለገንዘብ ብላ ነበረ እና ደግሞ ለገንዘብ ብላም ስታገባው ብዙ ነገር አድርጋለች። በግድ አብሯት እንዲተኛ አድርጋ እርጉዝ ነኝ ብላ ብቻ ብዙ ነገር ሸውደዋለች ማለት ነው። አምነን ደግሞ የነገሩትን ነገር በሙሉ ስለሚያምን ይህንን እየወደዳትኝ ከጄሪ ጋር ሆኖ ነበረ። ጄሪ ልጇ ሲወርድባት ራሱ አምነን መፍታት ይችል ነበር። አይ በቃ እኔና አንቺን አንድ የሚያደርገን ልጃችን ነው ብሎ ከዚህ በፊት ነግሯት ነበረ። ከዛ ውጭ እኔና አንቺን ምንም ነገር የለንም። ምክንያቱም እኔ አንቺን ያገባሁሽ ፈልጌ ሳይሆን ቤሊን ለማስቀናት ብዬ ነው። ከቤሊን ጋር ልክ ተጋብተን ስለነበረ ቤሊን ለማስቀናት ብዬ አንቺን ያገባሁሽ እንጂ ወድጄሽ ወይም አፍቅሬሽ አይደለም ያገባሁሽ ብሎ በግልጽ ነግሯት ነበረ። ጄሪ ግን አልበገርም በማለት ብዙ ነገር ለማድረግ ሞክራ ነበረ። አምነን ለራሷ ለማድረግ ጥረት አድርጋለች። ቤሊን ከደረጃ እስከ መገፍተር ድረስ ሁሉ ደርሳለች ማለት ነው። ግን አልተሳካለትም። ምክንያቱም ነገሮች እኛም በመልካም ነገር ስንሞክር ነው እንጂ በመጥፎ ነገር የምናደርጋቸው ነገሮች መጨረሻቸው ስለማያምር ጄሪ ለጊዜው ቢሳካላትም ግን መጨረሻው አላማረም ማለት ነው። እንዲሁ ወዷት ወይ ደግሞ በፈቃደኝነት አብሯት ሆኖ ቢሆን ኖሮ ጥሩ ነበረ። ግን እሷ በግድ ነው አብሯት እንዲሆን አድርጋ የነበረው። ስለዚህ አሁን ተንኮሏ ሲጋለጥ ከቤት
እንድትወጣ ተገዳለች ማለት ነው። አሁን ይዘሽ የመጣሽውን ኮተት ይዘሽ ከዚች ቤት ውልቅ በይ ነው ያላት አመን። ጄሪን በጣም ነው የደነገጠችው። ያን ነገር ማድረግ አልቻለችም። እሺ አንቺ ማድረግ ካልቻልሽ እኔ አደርገዋለሁ ብሎ ሄዶ ሻንጣን ጎትቶ እሷንም ጎትቶ ከቤት አስወጥቷታል ማለት ነው። ከዚህ ቤት ያላችሁ ሁላችሁ ማስመሰያዎች ናችሁ። ቆይ እንዴት እንደዚህ ታደርጋላችሁ? ይሄን ያህል እኔ ምን በድያችሁ ነው ብሎ አስወጥቶ ከዛ ሙስጠፋና ቤሊን ደግሞ እያወሩ ነበረ። ቤሊን አንቺ ግን ማስታወቅ ጀምረሽ የለ እንዴ? ለምንድን ነው ዝም ያልሽው? ማለት አንተም ታውቅ ነበር እንዴ ይሄን ነገር? አውቃለሁኝ ግን መናገር አልቻልኩም። እንዴት ዝም ትላለህ? እያወቅ ጄሪ ከደረጃ እንደገፈተረችኝ እያወቅ እንዴት አስችሎ ዝም አልክ? እሺ ምን ላድርግ? አንቺ አሁን ራስሽ ካወቅሽ አንቺ ባለሽበት ሁኔታ ታመሽ እንደዛ አይነት ነገር መናገር አልነበረብኝም። አሁን ከተሻለች ግን ለምንድን ነው ለቷመን የማትናገሪው ብሎ እየጠየቃት ነበር ሙስጠፋ። አይ አምነን አሁን ባለበት ሁኔታ ይህን ነገር ልነግረውና ላጨናንቀው አልፈልግም። ስለዚህ ችግር የለውም ዝም በል ብለው ነበረ። ግን ወይዘሮ ዛራ እና ወይዘሮ ሴማ ሲያወሩ አቶ አምነን ሰምቷቸዋል። እና ወደ ቤሊን ክፍል መጥቶ አንቺ እንዴት እንደዚህ ታደርጊያለሽ? ምንድነው? ምን አድርጌ ነው አምነን ብትለው አንቺ እኮ ጥሩ ሰው ትመስል ነበረ። ልክ እንደ ዋዳ እኔ ላይ እንዴት እንደዚህ አይነት ነገር ታደርጊያለሽ? እኮ ምን አጥፍቼ ነው አምነን ንገረኝ። ለምንድን ነው ጄሪ ከደረጃ እንደገፈተረችሽ ያልነገርሽኝ? ወይኔ አምነን እኔ እኮ ያልነገርኩ አንተ እንዳትጨነቅ ብዬ ነው እንጂ ለሌላ አይደለም። አንተ በጣም ብዙ ነገር ስላለብህ ይሄን ነገር ደግሞ ተናግሬ ላስጨንቅ አልፈለግኩም። ቢሆንም ለእኔ መናገር ነበረብሽ። እንደ ባዳ ዝም ማለት አልነበረብሽም። አንቺ እንደዚህ በመሆንሽ እኔ ብዙ ነገር ሆኛለሁኝ። ብዙ ሰዓት ተጨንቄያለሁ በአንቺ ምክንያት። ግን አንቺ ጄሪ እንደገፈተረች እያወቅሽ ለምን አልነገርሽኝም ብሎ እየተቆጣት ነበረ። እውነት ለመናገር ለራሷ ያስታወሰችው እንደ ዛሬ አስታውሳ እንደ ዛሬ ነው እሱ እየሰማው እንጂ ገና አሁን ያስታወሰችው እንጂ ጄሪ እንደገፈተረቻትኝ አታውቅም ነበር ቢልን። ምክንያቱም ሙሉ ለሙሉ ምንም ነገር ስለማታስታውስ ከደረጃ እንደተገፈተረች ማታውቅም። ቤት ሁሉ አዲስ ነው የሆነበት ታማ ስለነበር ማለት ነው። እናም ድጋሚ ከደረጃው ስትወድቅ ነው ጄሪ እንደገፈተረቻት እያስታወሰችው። አምነን እንግዲህ ይህን ነገር አልተረዳም ማለት ነው። ቤሊ ምንም አይነት ነገር እንደማታስታውስ ያውቅ ነበር። ስለዚህ መች ነው ያስታወሽው ብሎ ቀስ ብሎ ተረጋግቶ መጠየቅ ይችል ነበረ። ግን አቶ አምነን በጣም ይቸኩላል። ከዚህ በፊትም በችኮላው ሌላ ሰው ሜሊክን ገሎታል ማለት ነው። ስለ ሜርሲ ሊነግረው ነበር። እሱ ግን አስቀድሞ ገደለው ሊነግረው ሲል በጣም ይቸኩላል። በጣም ስሜታዊ ይሆናል። ስሜታዊ ሆኖ ነገሮች የሚያደርግ ሰው ደግሞ መቼም ስኬታማ አይሆንም ማለት ነው። እስካሁን ድረስ ጠላቶቹን ያውቅ ነበረ። በነው ዙሪያ ያሉ ሰዎች ሁሉ አስመሳይና ውሸታም ናቸው። ቆይሽ እኔ ማንን ነው ማመን ያለብኝ እያለ እንግዲህ ቤሊ ላይ እየጮኸባት ነበረ። እባክህን አምነን ይቅርታ አድርግልኝ። እኔ አንተ እንደዚህ እንድትሆን ብዬ አይደለም የደበቅኩ ብዙ ችግር ስላለብህ ድጋሜ እንትን ላለማስቸገር ብዬ ነው ብትለው ጭራሹ ነው በጥፊ መትጧት ነው ከክፍለ ወጣው ማለት ነው። እሷ ምንም አላለችም። ምክንያቱም እሷ አሁን ላይ ምንም ጥፋት የለባትም። እንዴት ጄሪ ከደረጃ እንደገፈተረችሽ ለምን አልነገርሽንም ተብሎ ሰው አይመታም። ምክንያቱም እሷ የደበቀችው ለራሱ ብላ እንዳይጨነቅ ወይ ደግሞ እንዳይናደድ ብላ ነው እንጂ ለሌላ ነገር አልነበረም። እሱ ግን እንደዚህ በመልካም ነገር አልተረዳም። አንዳንድ ጊዜ ሰዎች ሲናገሯቸው ነገሮችን በጥሩ ነገር ከመተርጎም ይልቅ በመጥፎ ነገር ቀድመው ይተረጉማሉ እና መጥፎ ነገር ራሱ ቢሆን በጥሩ መልኩ ለማየት እንችል ነበረ። ግን ከጥሩ ይልቅ መጥፎ ነው የሚቀድመን እና አቶ አምነን እንደዛ ነው ያደረገው። በዛ ላይ በጣም ችኩልና ቀዥቃዣ ስለሆነ ነገሮችን ቀስ ብሎ ማየትና መገናዘብ አይችልም። ለዛ ነው ቤሊን በጥፊ መታ። ከዚህ በፊትም ቤሊን ነግረዋል። ኧረ ተው እባክህ አምነን ተረጋጋ፣ እንደዚህ ሆነ ምንም አይነት ነገር አይሳካልም፣ መረጋጋት አለብህ፣ ነገሮችን በቀስታ ማየት አለብህ ብላ ምክር ሰጥተው ነበረ። ግን እንግዲህ እኛ በራሳችን ጸባይችን ለመቀየር ጥረት ካላደረግን እንዲሁ ሰው ነግሮን የሚቀየር ነገር የለም ማለት ነው። አቶ አምነን እንግዲህ በአሁኑ በጣም ተናዷን። ከዚህ በፊት ሴፈን ከቤት ሆነ ብዙ ነገር አድርጋለች። ቤታቸውን እስከ መቃጠል፣ እናቱን እስከ መግደል ይህን ሁሉ ነገር አድርጋ እሱ ግን ምንም አይነት ነገር አያውቅም ነበረ። ምክንያቱም በጣም ችኩል ነው። ችኩል ሰው ደግሞ ማስተዋል አይችልም። ሲፈን እንግዲህ ብዙ ነገር ታወጣጣው ነበረ። ምንድን ነው? ምን እየሰራ ነው? እንዴት ነው ብሎ ብዙ ነገር ታውቅ ነበረ። ይህን ነገር የምትጠይቀኝ ለምንድን ነው ብሎ ማሰብ ይችል ነበር፣ የተረጋጋ ሰው ቢሆን ማለት ነው። አቶ አምነን ግን የተረጋጋ ሰው አይደለም። ሲፈን እንግዲህ እስካሁን ድረስ አልተገኘችም። ወይዘሮ ሴማ ያመጣቻት ለአምነን ሚስት ብላ ያመጣቻት ልጅም አለች። ያው የአምነን አብሮ አደግ ናት ብትሆንም አቶ አምነን የሚወደው ቤሊን ነው። ምክንያቱም ቤሊን ከዚህ በፊት ብዙ ነገር አድርጋ ማለት ከቤት እንድትወጣ ተደርጎ ነበረ። ጄሪ ራሱ ልብሴን ሰርቃኛለች ቤሊን ብላ አውቃ ከሷ ሻንጣ የሷን ልብስ አድርጋ ለአምነን አሳይተው ነበረ። ቆይ እንዴት እንድታደርጊያለሽ? እንዴት ልብስ ትሰርቂያለሽ? ብሎ እና ከቤት ትባረር ስትለው ጄሪ ማለት ነው አይ በፍጹም ነው ያለት። ምክንያቱም አቶ አምነን በቤሊን ቢናደድም ስለሚወዳት እሷ ላይ ምንም አይነት ነገር ማድረግ አይችልም ማለት ነው። በቃ የማያስፈልጉ ሰዎች ከዚህ ቤት እየሄዱ ስትል የማያስፈልጉ ሰዎች እነማን ናቸው?
ለምሳሌ ቤሊን አይ በፍጹም አይሆንም ነው ያለው እና እሱ ስለሚወዳ ጨክኖ ከቤት አያስወጣትም። ቢሆንም ግን በብዙ ነገር ቤሊን እንደዚህ ያደርጋለች ሲባል ቶሎ ብሎ ነው የሚያምነው። ይወዳታል እንጂ አያምናትም። እሷ ይህን ነገር ታደርጋለች እሱ አታደርግም ብሎ እርግጠኛ አይደለም በእሷ ላይ ማለት ነው። ቤሊን ግን የአምነን ጸባይ በደንብ አድርጋ ታውቃለች። ብዙ ሰው የቤሊንን ጸባይ ያውቃል። በጣም የዋህ እንደሆነች ምንም ማለት እንደ ሌሎቹ ክፉ እንዳልሆነች ያውቃሉ። አቶ አምነን እንደዛ መሆኗን ያውቃል። ግን መጥፎ ነገር አድርጋለች ከተባለ ቶሎ ብሎ ነው የሚያምነው እንጂ ይህን ነገር አድርገሽን አላደረግሽም ብሎ በስነ ስርዓት አይጠይቃትም። እና ችኩል ሰው ሁልጊዜ እንዳይሆነው ሁልጊዜ ጥፋትና ስህተት እንደሰራ ነው። ቤሊንና አምነን እንግዲህ ድጋሚ አንድ ላይ እንደሚሆን ተስፋ እናደርጋለን። ድር በክፍል 36 የኔ መክፈል በክፍል 37 እስከምንገናኝ ቸርሰን ቤቱ ላይክ ሰብስክራይብ አድርጉ። ያው ሰሞኑን ጠፍቻለሁ፣ ቪዲዮ እየለቀኩም አይደለም። ከእንግዲህ በኋላ ተመልሻለሁ ማለት ነው ውዶች። በዚህ አጋጣሚ ሰላም እንዴት ናችሁ አላልኳችሁም እና እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንግዲህ በላይቭ እንገናኛለን። ቪዲዮ ብዙም እየሰራሁ አልነበረም። ላይቭም እንደዛው አቋርጬ ነበረ። በትንሽ ነገሮች አልተመቻቹልኝም ነበረ።